ጀግኖቻችን የሀገራችን እንቁ እንኳን እግዚአብሔር አተረፋችሁ። እንኳንስ ፈጣሪ አላቅም ከጎናችሁ ቆመላችሁ። በዚህ አጋጣሚ ሳባ እግዚአብሔር አምላክ ካሰብሽው በላይ ከጠየቅሽው በላይ ይስጥሽ፣ እድሜ ጤና ይስጥሽ። እኔ ሌላ ምንም አልልም። እውነቴን ነው። በጣም በቃ ከነ ቤተሰቦችሽ እግዚአብሔር ያክብርሽ። እውነት ንጹህ ሴት ነሽ። ዛሬ እንደነ ዞላ ኤዲተር እንደ ሌሎቹ ሆዳደር ሆነሽ ቢሆን ኖሮ ይሄን ሁሉ ህዝብ ፈጅተሹ ነበረ እና እግዚአብሔር ባንቺ ላይ አድሮ በቃ ንጹህ ልብ እንዲኖርሽ ያደረገ አምላክ ክብር ምስጋና ይግባው። እውነቴን ነው የምላችሁ። እውነት አላቅም፣ ብቻ ቃላት ነው የሚያጥረኝ። እኔ የዞላን ኤዲተር ሳስባት እና ይሄንን መድኃኒቱን ሳስበው በቃ የሆነ ቅዠት ሁላ ነው የመሰለኝ። ምክንያቱም ይሄን እሷ እጅ ሆኖ የገባው ይሄ ብልቃጥ እያልኩ ነው ሳስበው ያደርኩት ማለት ነው። እና እኔ እንጂ አላቅም፣ ብቻ በጣም ነው የሚከብደው፣ በጣም ነው የሚዘገን ነው የሆነ እውነትም በጣም ነው የሚከብደው። እና እግዚአብሔር አምላክ እንዲህ ሳባ አሁንም ደጋግሜ የምልሽ ካሰብሽው በላይ ፈጣሪ ይስጥሽ ነው የምለው። ግን በዛ አጋጣሚ መስፍን እስከሚያዝ ድረስ ወንድሟንም ቤተሰቦቿንም በዛችኛ ያው ቶሎ ተይዛለች። ያችኛዋን በነገራችን ያው ላጠቁም ትችላለች፣ ቢያንስ አንድ ሰው ያጠቃል። እና ያው ግን ጓደኛዋም ያው ዛሬ ስለተያዘች ችግር የለም እና ምክንያቱም ጓደኛ ሲሆኑ ሰው የቤተሰቡን ሚስጥር ያወራል፣ ስለ ራሳቸው ስለሚያወሩ አሳልፋ ልትሰጣት ትችል ነበር። እና እግዚአብሔር ይመስገን ጀግናችን ብልጥ ነው፣ ጀግናችን ምሁር ነው፣ ጀግናችን ጥበብ የተላበሰ ነው። ስለዚህም ከሱ ምንም ያንም ሸውዳችሁታል፣ ያንም ሸውዳችሁት ነው እንደዛ ስታሰቃዩት የነበረው እና አሁን እናቅተንባችኋል እናንተንም ማለት ነው። እና እግዚአብሔር ይመስገን። ሲቀጥል ደግሞ መድኃኒት አይደለም አንዴ መድኃኒት አይደለም ይላል፣ አንዴ ደግሞ ሳባ እምቢ ካለች ከኩር ውስጥ አንዱን እንትና ሳምነን ለመስጠት ነው ይላል። ብቻ ይሄ መድኃኒቱን ራሱ የሰጣት የሆነ ራሱን ለማውጣት የሚጠቀሙባቸው ሲስተሞች በጣም የሚገርሙ ናቸው። እና ጊዜው ግን ከሰው ሕይወት ገንዘብ የበለጠበት ሆኗል። በጣም ነው የሚያሳዝነው። እግዚአብሔር አምላክ ልቦና ይስጠን ነው የምለው። ሌላ ምንም አልልም። እውነት ለመናገር ግን ይሄ ሰውዬ ግን እኔ አላቅም፣ ከእናንተ ባላቅም ፎቶ ቢለቀቅ ህዝብ ያውቀዋል። ህዝብ ለወደፊትም ምረት እንኳን ተደርጎ ወደፊት ህጎች እንኳን ተሻሽለው ቢለቀቅ ፊቴ ያን ያልታየም ብሎ ወደ አንዱ ከተማ ሄዶ ይሄንን ወንጀል መፈጸሙ ስለማይቀር ፊቱ ቢለቀቅ አሪፍ ነው ብዬ አስባለሁ። እባካችሁ ልዑልዬ ዘልዬ ልቀቁት ነው የምለው ፊቱን። እኔ ሌላ ምንም አለም፣ ልቀቁት። ይሄ ፊትማ ይለቀቅ። ምክንያቱም በጣም ከባድ ስራ ነው የሰራው። እናንተን ልዑልዬ አንተን እንደበደበ እንደዛ አደረገ። ከዛም ደግሞ አልፎ ሊገላችሁ ሊመርዛችሁ ይሄን አደረገ። ዞላን ቤት ገባ። ያን ሁሉ አድርጎ ለምን እንደምታዝኑለት ግራ ነው የገባኝ። ለምን የሚታዘንለትን እንደዛ አይነት ሰው እስኪ ንገሩኝ። ለምን የሚታዘንለት እንደዛ አይነት ወንጀለኛ እንዴ? ትንሽዬ ወንጀል የሰራ በፖሊስ ጣቢያ ስንከታተል ፊታቸውን በስነስርዓት ሁኔታቸውን እናየልን እንዴ? መቀጣጫ ይሆናል ተብሎ ይሄ እኮ ትልቅ ወንጀል ነው። ይሄ ትልቅ ወንጀል የሰራ ሰው እንዴት ነው ፊቱ የማይለቀቀው? ትንሽ የሰራ ነው ወንጀል ከታየ ይሄኛው አለመታየቱ ለምንድን ነው? እና እባካችሁ የተቻለን ያህል ለህዝብ ስለሆነ ያላችሁት፣ ለህዝብ ስለሆነ የምትሮጡት እንደዛ አድርጉ ለማለት ነው። በተረፈ ግን ልዑልዬ በድጋሚ እንኳን እግዚአብሔር አተረፋችሁ፣ እግዚአብሔር እንኳን አተረፋችሁ። አላቅም፣ ይሄንን ነው የምለው። የሚዘገንን ነው። ምክንያቱም በእነዛ ሌሎቹ ሳየው በጣም ከባድ ነው እና እግዚአብሔር እንኳን በድጋሚ ያተረፋችሁ ለማለት ያክል ነው። በተረፈ ሳብዬም እግዚአብሔር አምላክ እድሜ ጤና ይስጥሽ፣ ልቦናሽን አይቀይረው። ይሄ ልላችሁ ነው ውድ ቤተሰቦቼ። በጣም ደስ ብሎኛል። ጀግንነቷን በጣም አድንቄዋለሁ። አድናቂዋ የሆናችሁ ደግሞ ያው እንግዲህ እስቲ አሳውቁኝ።
እውነቴን ነው። እኔ በጣም ነው የወደድኳት እና ያደነቅኳት ስራዋ ማለት ነው። እኔ የዘልዬን ኤዲተር ነበረ እንደዚህ ብዬ ስመኛት የነበረው። ምን ነው ያን ጊዜ እሺ እሺ ብላ አሳልፋ ሰታቸው ቢሆን ኑሮ እነዚህ ጀግኖቻችን ያርፉ ነበር እያልኩ ነበረ ሳስባት የነበረው። እግዚአብሔር ምስክሬ ነው የምላችሁ እና እንደዛ እያልኩ ነበር ማስባት። ምን አለበት ያኔ እሺ ብለው አሳልፋ ሰታቸው ቢሆን ኑሮ ይሄኔ ብዙ ጊዜ እያሰብኳት ነበር እና ሳባዬ ደግሞ ይሄን ስታደርግ ደግሞ በጣም አንጀቴ ቅቤን የጠጣው። ሰውየው እንግዲህ ተሳክቶልኛል ብሎ ደስ ብሎት እሺ ብላኛለች ሴባ እንዴ ጨረስኳቸው ብሎ ነበረ። እግዚአብሔር ይመስገን እንግዲህ አሁን ኤሌክትሪክ ይጨብጣል። ኤሌክትሪክ ጨብጥ ለማለት እወዳለሁ። በተረፈ ውድ ቤተሰቦቼ ጀግኖቻችን ጤናና እድሜ እየተመኘንላቸው በሌላ ቪዲዮ ውስጥ የምንገናኝ ደህና ሁኑልኝ። ሁላችሁም በስደት ዓለም ምንም አይንካችሁ፣ እግዚአብሔር እድሜ ጤና ይስጣችሁ።